ሰላም ሰላም ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ናችሁ? ከናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ሰሞኑን አንድ ዜና ነበረ ወይም አንድ ቪዲዮ ነበረ ማለት ነው። እንግዲህ ከአፍሪካን አንደኛ ታማኝ ሴት ያለባት ሀገር ኢትዮጵያ አንደኛ ወጥታለች ማለት ነው። እንግዲህ በዛ ቪዲዮ የተነሳ አንዳንድ አስቂኝ ቪዲዮዎች ተለቀዋል እና አድምጠን እንመለስ። ታማኝ ሚስት በመባል ከአፍሪካ አንደኛ ሆነዋል። ታማኝ ሚስት ለማግኘት ከአፍሪካ ምርጥ ሀገራት ስም ዝርዝር ውስጥ ኢትዮጵያውያን ሴቶች በቀዳሚነት ወይም የመጀመሪያ ቦታውን ይዘዋል። መጀመሪያ 15ቱ ታማኝ ሚስት የሚገኙባቸው የአፍሪካ ሀገራት ስም ዝርዝር ውስጥ ኢትዮጵያ አንደኛ፣ ኬንያ ሁለተኛ፣ ሶስተኛ ደግሞ ታንዛኒያ ሆነዋል። እንግዲህ በዚህ ጽሁፍ ላይ የኢትዮጵያ ሴቶች ውበትን ከጥሩ ባህሪ ጋር በተጨማሪ ደግሞ ደግነትን ከመሽኮርመም ጋር አብረው የያዙ ናቸው ብሎ ነው የጻፈው። የኢትዮጵያ ሴቶች ኮርተንባቸዋል። ሀሳባችሁ ምንድን ነው? ኮመንት ላይ ጻፉልኝ። መቼስ እዚህ ድርድር ላይ የተወዳደሩ እናቶቻችን ናቸው። የአሁኑማ የብዙ መከራችንን እያበላ ነው። እናንተን አላዩማ ከመጨረሻው ነው አንደኛ የምንወጣው። ወገን ወዴት እየሄድን ነው? እናንተ እኮ ካልገባችሁ ጡት ማለት ለህፃን ልጅ ከምግብነት ያለፈ ሌላ ጥቅም የለውም። ለሴት ልጅ ደግሞ ማጌጫዋ መኩሪያ ነው። ዘና ለማለት የልብሷን ውሃ ልክ ማስተካከያ ነው። ሌላ ምንም የለውም። አሁን ወንድሞቻችን እንደው አናቴን ለሁለት እንደሚጠረፍ ታውቃለሁ። ምግባችንን ብለህ እኔ ስላለኝ ነገር ነው የማወራው። ከሌለኝ ነገር ውስጥ አላወራም። አላቀላችሁ እርግጠኛ ነኝ እናቶቻችን ናቸው የተወዳደሩት። ኢትዮጵያ ሴቶች ታማኝ ሚስት እንግዲህ ሁዶች ቪዲዮን እንዳያችሁት እንደሰማችሁት ነው ማለት ነው። እንግዲህ በአፍሪካ ደረጃ ከአፍሪካ አንደኛ ደረጃ የያዙት እንግዲህ በታማኝነት ወይም ደግሞ በመሽኮርመም የኢትዮጵያ ሴቶች ናቸው ብሎ እንግዲህ አንደኛ ደረጃ ላይ ያስቀምጦናል ማለት ነው። እንኳን ደስ አላችሁ። እና እንግዲህ ልጅ ያለ ነገር በነገራችን ላይ በጣም ያሰቃል። ምክንያቱም እናቶቻችን ተወዳድረው ከሆነ እንጂ የአሁን ጊዜ ሴቶች አይደሉም ብሎ እንግዲህ ድምድም ነው ያደረገው። እንደዚህ ማለት ግን ጥሩ አይደለም። እና ወዶችዬ ወደነ አብሬሽ ሮታና ወደነ ማርክ ደግሞ ስንሄድ ማለት ነው ትናንትና የለቀቁትን ቪዲዮዎችን አይተናል ማለት ነው። ሩታ እንግዲህ ያው አብሬሽን እየተበቀለች እንደሆነ ሁላችንም እናውቃለን። ማድረግ ፈልጋ ሳይሆን እሷም ተናግራለች። ማድረግ ፈልጋ ሳይሆን ግን እኔን ያመመኝን ነገር እሱን እንዲያመው ፈልጋለሁ። በነገራችን ትክክል ናት። ምክንያቱም አንድ ሰው ተሳስቶ ተሳስቻለሁ እና ይቅርታ ብቻ ብሎ ያ ነገር ሊያመው አይችልም። ምክንያቱም በይቅርታ ክላስ ታልፏል ነው። ግን ማንንም እሷንም እሱንም በማይጎዳ መልኩ ግን ያንን ህመም መልሶ ማሳየቱ ተገቢ ነው ብዬ ነው የማስበው። ለምን ያ ሰው ይገባዋል፣ ድጋሚ አይደገመውም ማለት ነው። እሷ መሆን እያደረገች ያለችው እንደዛ ነው። ይሄንን ህመም ስላሳመማት ያልተገቡ ነገሮች ስላደረገ ያንን ነገር እንዲሰማውና ድጋሚ እንዲያደርግ ነው እያደረገች ያለችው ሩታ ማለት ነው። ስለዚህ ሩታ ምንም አላጠፋችም። በሩታ የሚፈረድ ነገር አለ ብዬ አላስብም በነገራችን ላይ ማለት ነው። ማርክ እንግዲህ አንዳንዴ በጣም ያሳዝናል በነገራችን ላይ ማለት ነው። አንዳንዴ ለምንድነው አላውቅም የሆነ ራሱን ደፋ አድርጎ በቃ እውነተኛ ሰው ሆኖ መኖር አንዳንዴ በቃ ሁሌ ደስታ አይኖርም። ለምንድነው አላውቅም። ይቺ ዓለም ላስመሳይ ሰዎች ናት የሚባል ነገር አለ አንዳንዴ እና ለምንድነው አላውቅም። አንዴ ከሁሉም ጋር እንትን ስለማይል በቃ ማለት በፊትም ያለፈበትን ነገር እናውቃለን እና በጣም የሚያሳዝን ልጅ ምስኪን ልጅ ነው። እና እንግዲህ አሁን ሰሞኑን የተደረገውን ነገር አይተናል ማለት ነው። እሱ ሳያስበው ወይም ደግሞ ምቀኛ ወይም እነሱ ማጣት የሚፈልግ ሰው ያልሆነ ቪዲዮ እንደቀረጸው ያው እንግዲህ አይተናል ቪዲዮ ላይ እና ቤዚ ደግሞ ያንን አይታ እንግዲህ ብዙ ነገር እንዳደረገች ከአሁን በኋላ አብሮ መቀጠል እንደማይችሉ ምናምን ብዙ ነገር ተናግራለች ማለት ነው። እንግዲህ በጓደኛውም ለምኗት ነበር፣ አስለምኗት ነበረ። ምክንያቱም ንገሪ በማለት ያን ሁሉ ነገር ስትወስን የነበረው ግን እሱን ሳትነግረው ነው ማለት ነው። እሱ ምንም እንደሆነ ሳያውቅ ነው ያን ሁሉ ነገር ስታደርገው የነበረው። አንድ ሰው የሆነ ጥፋት ሊያጠፋ ይችላል፣ ግን ደግሞ ሊወቀስ የሚገባው ጥፋቱን ተነግሮት በዛ በጥፋቱ አድርጎም ከሆነ ይቅርታ ይጠይቃል፣ ካላደረገም ደግሞ አላደረኩም ብሎ ይሞግታል ማለት ነው። ጥፋቱን ካወቀ ማለቴ መንስኤው በቃ የጠቡን መነሻ ካወቀ በነዛ መልኩ ሊፈታ ይችላል። እሷ ግን ንገሪ ስትባል በቃ በጣም አጋን ነው። መናገርም አልፈለገችም፣ ግን ነገሮችን ማጋነን ነበር የፈለገችው ዝም ብላ ማለት ነው በባዶ እና ማርክም ያው እንዳየነው በጣም ተናዶ ነበረ። እንግዲህ ጓደኛውም
ቪዲዮውን ስታሳየው እንግዲህ እኔ ሚዲያ ላይ እንዲወጣ ፈልጌ አይደለም። ሚዲያ ላይ ይውጣ ካላችሁ ግን ብላ ያው ቪዲዮውን አይታችኋል። በተወሰነ መልኩ ቢሆን አይተናል ማለት ነው። እንግዲህ አሳይተው ነበር ለጓደኛው ትንሽም ቀንጨብ አድርገው ዩቱብ ላይ አሳይተውናል ማለት ነው። እንግዲህ ያ ከተለቀቀ በኋላ ነው ነገሮች የቀረጸችውም ጓደኛ መታ ምናምን ነገሮች እንትን ስሎ የነበረው እና እንግዲህ በዚህ እሱ ምንም ጥፋት እንደሌለበት ተረድታ አሳውቋት። አንዳንዴ ምንም ሳናቅ ሰው ላይ መፍረድና ያንን ሰው ኃጢአተኛ ወይም በቃ ተናጋሪ ክፉ ነገር እንዳደረገ አድርገን መወሰን በኋላ ዋጋ ያስከፍለናል እና ምንም ነገር ሳትናገር በራሷ ነገር በራሷ ግምት ስለነበረ ስታደርገው የነበረው እንግዲህ በኋላ ነገሩ ሲታወቅ ይቅርታ ስትጠይቀው እንግዲህ በስንት መከራ ይቅርታዋን ተቀብሎ ነበረ። እንግዲህ በተለቀቀው ቪዲዮ እንግዲህ ስናይ ደግሞ ሁለተኛ የተለቀቀውን ቪዲዮ አይተናል ትናንትና። እንግዲህ እሷ ለሰላም ነገር ወይም ደግሞ ለጥሩ ነገር የጠራት መስሏት ነበረ፣ ግን ደግሞ እንደዛ አልነበረም ማለት ነው። ምክንያቱም አንዳንድ ነገር ምንም ሳትኖርበት ስትባሉ ምናምን ነገር በጣም እንትን ይላል አይደል? ያ ሰው ይቅርታ ሊላችሁ ይችላል፣ ግን ደግሞ ምንም የሌላችሁበት ነገር ስለሆነ በተለይ ደግሞ ሚዲያ ላይ የወጣ ነገር አንዴ ያ ሰው እንኳን ከዘይቱ ላይ ላጥፋው ቢል እንኳን ብዙ ሰው ቆራርጦ ስለሚለቀው ሚዲያ ላይ የወጣ ነገር ከባድ ነው። በነገራችን ላይ ብዙ ነገሮች በሚዲያ ብዙ ነገሩን ያጣ ብዙ ሰው አይተናል እና በመጠንቀቅ ካልሆነ ሚዲያ በነገራችን ላይ ተጠቅሞ ጉዳቱ ይበልጣል። እና እንግዲህ ቅርታዋን የተቀበላት መስሏት ነበር። ትናንትና እንግዲህ ደውሎ ሲጠራት የተፈጠረውን አይተናል ማለት ነው። በጣም በደስታ ምናምን በቃ ይቅርታ አድርጎላት ምናምን የጠራት መስሏት ነበረ። እንደዛ ግን አልነበረም። ከመጣች በኋላ አይተናል። በጣም ደብሮት ያ ነገር ከውስጡ እንዳልወጣና ከአሁን በኋላ ለምስጋና እንደሆነ የጠራት ያው ለምስጋናውን ሲያቀርብላት እሷ መጀመሪያም ተጠራጥራለች። ለምንድን ነው የምታመሰግነኝ? እኔ እናንተ እኮ መመሰጋገን አይጠበቅብንም ምናምን ነገር እያለች ነበረ። ግን ደግሞ አይሆንም መመሰጋገን አለብን ዛሬ። ምክንያቱም ስጠይቀው እንግዲህ ከአሁን በኋላ እሷ እና እሱ መገናኘት እንደሌለባቸው አብሮ ቪዲዮ መስራትም እንደሌለባቸው ነው የተናገሩት። መጀመሪያም ላይ ሲመጡ በነገራችን ላይ እንደ አጋጣሚ ነው ቪዲዮ የሰሩት። ባልና ሚስት ወይም ደግሞ ፍቅረኛ አይደሉም። እንደ አጋጣሚ ነው ቪዲዮ የሰሩት። ይሄ አብረው መስራቱ በቃ ጓደኛሞች ነበሩ። ለሱ ደግሞ የሆነ ጊዜ ዩቱብ አደጋ ላይ ነበረ። ለዛ ነገር መስዋዕት አድርጋለች ምናምን ምናምን። እሱ የሚካድ ነገር አይደለም። ለሱም ደግሞ አመስግኗል። እንግዲህ ከአሁን በኋላ እንደማይገናኙ አሰናብቷታል፣ ተሰነባብተዋል ማለት ነው። ያው እንግዲህ ይመስለኛል ሄሉም በዛ ጋር ያሰናበተችውን ሰው ታውቃላችሁ። ማርክም በዚህ ጋር እንግዲህ እጅን ያውን እያሰናበተ ነው ሲመስለኝ እንግዲህ ማርክና ሄሉ ሊታረቁ ይመስለኛል ማለት ነው። አብዛኛውን ኮሜንት እንደዛ ነው። ሄሉና ማርክ ይታረቁ ነው። እንግዲህ እንደሚታረቁ ተስፋ እናደርጋለን ማለት ነው። እና ለሀወይቱ አዲስ ከሆናችሁ እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ